በራሷ የምትተማመን በሁሉም ክልሎቿ ብልጽግናን ያረጋገጠች ኢትዮጵያን እውን ለማድረግ ቁልፍ ስትራቴጂ ነው ዲጂታል ኢትዮጵያ። ስትራቴጂው አገልግሎት አሰጣጥን የሚያዘምን ኢኮኖሚን የሚያሳድግ ከመሆኑም ባለፈ እያንዳንዱን ዜጋ የሚያሳትፍና ለእያንዳንዱ ዜጋ የሚያገለግልም ጭምር ነው። በ2025 ዲጂታል ኢትዮጵያን በስኬት ያጠናቀቀችው ኢትዮጵያ ከዲጂታል ጋር ያላትን ትስስር ለማጠናከር የ2026 ዲጂታልን ከወራቶች በፊት ጀምረዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ከዓለም ጋር ለማወዳደር ህልም አድርገው እየሰሩት ካሉት ውስጥ አንዱና ዋነኛ ነው ዲጂታል ኢትዮጵያን እውን ማድረግ። ዜጎች በአገልግሎት መስጫ ተቋም ውስጥ የሚገጥማቸውን እንግልት ለማስቀረት ዲጂታል ኢትዮጵያ አዲስ አበባን ጨምሮ በሁሉም ክልሎቿ በተለያዩ አገልግሎት መስጫ ተቋማቶቿ ውስጥ ኢትዮጵያ እየተገበረችው ትገኛለች። ዲጂታል ኢትዮጵያን እውን ለማድረግ እንደ ሌሎች የኢትዮጵያ ክልል ከተሞች ከጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠውን አቅጣጫ የተቀበለችው አጋሮ ከተማ በአገልግሎት መስጫ ተቋማቶቿ ውስጥ ስራውን አስጀምራለች። በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በ2002 የመሰረት ድንጋይ ተጥሎለት በ2006 አገልግሎት መስጠት የጀመረው በጥቂት ዓመታት ወደ አጠቃላይ ሆስፒታል ያደገው የአጋሮ ከተማ ሆስፒታል በከተማው ለሚገኙ ዜጎች የሕክምና አገልግሎት እየሰጠ ሲሆን ሆስፒታሉ በዚህ በዲጂታል ኢትዮጵያ ስራ ላይ ተሰማርቶ ለታካሚዎች የሚሰጠውን አገልግሎት ለማዘመን ስራዎችን እየሰራ ይገኛል። ከዚህ ቀደም በሆስፒታሉ የሚፈለጉትን አገልግሎት ማግኘት ባለመቻላቸው ወደ ጅማ ከተማ በማቅናት ሕክምናቸውን ለመከታተል ሲገደዱ የቆዩ የአጋሮ ከተማ ነዋሪዎች ሆስፒታሉ በአሁኑ ወቅት እየሰጠ ያለው አገልግሎት ከሕክምና በተጨማሪ ይደርስባቸው የነበረውን እንግልት አስቀርቷል። በጣም ጥሩ ደስታ ነው። ምክንያቱም ከዚህ ወደ ጅማ ድሮ ስንሄድ እኮ ያለው ወጪ ቀላል ነገር አይደለም እና አሁን ግን ከማንኛውም ነገር የተሻለ ኑሮ ነው ያለን፣ የተሻለ ሕክምና ነው የምናገኘው። ደስ ይላል። ከአጋሮ ጅማ ነበር ጅማ ከዛ አጋሮ ላይ ከደረሰን በኋላ በጣም መሻሻሎች አሉ። በደንብ ነው ያለው። በፊት ህዝባችን ከዚህ ተነስቶ ወደ ጅማ ሜዲካል ሴንተር ነበር የሚጠቀሙት፣ ጅማ ዩኒቨርሲቲ ማለት ነው። አሁን ላይ ግን ይሄ ሆስፒታል ወደ ጄኔራል ሆስፒታል ወይ ወደ አጠቃላይ ሆስፒታል ካደገ ጊዜ ጀምሮ አገልግሎቱ ከዚህ ነው ህዝቡ እያገኘ ያለው ማለት ነው። በአሁኑ ወቅት በሆስፒታል ውስጥ ማግኘት ያልቻሉትን አገልግሎት ለማግኘት ወደ ጅማ ከተማ የሚጓዙ ዜጎችን ቁጥር ሙሉ በሙሉ ማስቆም የፈለገው ሆስፒታሉ የተለያዩ የሕክምና ቁሳቁሶችን በማሟላት ታካሚዎቹ በሆስፒታል ውስጥ አገልግሎት እንዲያገኙ ለማድረግ ስራ እየሰራ ይገኛል። የሚደረግልን እንክብካቤ በጣም ጥሩ ነው። በኦክሲጂን ደረጃ ለምሳሌ ከውጪ አይገኝም፣ እዚህ ሆስፒታል ብቻ ነው የሚገኘው። ስለዚህ የሚደረግለት እንክብካቤ በጣም ጥሩ ነው። ሆስፒታሉ ከተመሰረተ 1 አመት በኋላ ነው እዚህ ሆስፒታል የገባሁት። ብዙ ለውጥ አለው። ግን እኔ ስመጣ ያን ያህል አልነበረም። ቴሪሸሪ ሆስፒታል ነው፣ አሁን ወደ ጄኔራል አድርገዋል። ይሄ ሆስፒታል ለተወሰነ ነገር በሽተኞቹ ወደ ጅማ ሪፈር ከሚደረጉ ይህ ሆስፒታል ወደ ሪፈራል ሆስፒታል ደረጃውን ጠብቆ ወደ ሪፈራል ሆስፒታል አድርጎ ሁሉ ነገር እዚህ ቀርፎለት ህዝቡ አገልግሎት እንዲያገኝ ለማድረግ ነው እየሰራን ያለ ነው ማለት ነው። የአጋሮ ህዝብ ዛሬ ላይ ለሕክምና ርቆ ለመሄድ አይገደድም። የተሟላ የሕክምና መሳሪያ ከብቁ ባለሙያዎች ጋር ሟልቶ አገልግሎት እየሰጠ ያለው የአጋሮ ከተማ አጠቃላይ ሆስፒታል እንደ ማህበረሰብ መጠበቅ ይሻል። የአጋሮ ከተማ ነዋሪዎች የሕክምና አገልግሎት ከመስጠትና እንግልትን ከማስቀረት ባለፈ ለበርካታ ወጣት የጤና ባለሙያዎች የስራ ዕድል የፈጠረ የአጋሮ ከተማ አጠቃላይ ሆስፒታል ከተለያዩ አካባቢዎች የመጡ የጤና ባለሙያዎች በሆስፒታል ውስጥ ለህሙማን የሕክምና አገልግሎት እንዲሰጡ ማድረግ ችሏል። እዚህ ከመጣሁኝ አጠቃላይ 3 ወር ሆኖኛል። እንደ ሐኪምነቴ የመጀመሪያ ድንገተኛ ክፍል ስለሆነ እየሰራሁ ያለሁት የመጀመሪያ የሚመጡ የድንገተኛ አዋቂም ሆነ የህፃናት እያየሁ እገኛለሁ። በቀን ከ600 በላይ ታካሚዎችን የሚያስተናግደው የአጋሮ ከተማ አጠቃላይ ሆስፒታል በአሁኑ ወቅት ወደ ሪፈራል ሆስፒታል ለማደግ ስራዎችን እየሰራ መሆኑን የሆስፒታሉ ዋና ስራ አስኪያጅ ዶክተር አዲሱ ሽፈራው አስታውቀዋል። እኛ አሁን እየሰራን ያለነው ምንድነው? ሆስፒታሉን በዚህ ደረጃ አገልግሎቱን አስፍተን ለትንሽ ነገር ተብሎ ሰው ወደ ጅማ ከመሄድ የተወሰነ ማሽን አሟልተን ማስፋፊያውን ጨርሰን አጠናቀን ወደ ሪፈራል ለማሳደግ በጣም እቅድ ይዘናል። ለዚህ ደግሞ ክብር ከንቲባችን አሁን በጣም ትልቅ ስራ ነው እየሰሩ ያሉት እዚህ ላይ ማለት ነው። ከማዘጋጃ ከከንቲባ ቢሮ ብዙ ባጀት መድበው ነው አሁን የምታዩት የውስጥ ኮሪደር ራሱ በብዙ ሚሊዮኖች የሚቆጠሩ
ወጪ አድርጎ ነው ከንቲባው ራሱ በባለቤትነት የቦርድ ሰብሳቢም ስለሆነ በኃላፊነት ነው እየሰራ ያለው። በሁለት ወራት ውስጥ የሚያስፋፊያ ፕሮጀክቶችን ለማጠናከር ከአጋሮ ከተማ ከንቲባ ጽሕፈት ቤት የበጀት ድጋፍ የተደረገለት የአጋሮ ከተማ አጠቃላይ ሆስፒታል በቀሪ ቀናቶች ውስጥ ተጠናቆ የተሟላ አገልግሎት ለመስጠት እየሰራ ይገኛል። ሆስፒታሉ አሁን ካለበት አጠቃላይ አገልግሎት ወደ ሪፈራል ደረጃ እንዲሻሻል የኦሮሚያ ክልል ጤና ቢሮ የተለያየ ድጋፍ እያደረገ መሆኑን የሚናገሩት ዶክተር አዲሱ ሽፈራው ከጤና ቢሮ በተጨማሪ በአጋሮ ከተማ ተወልደው ኑሯቸውን በውጭ ሀገራት ያደረጉ ኢትዮጵያውያን የተለያዩ ድጋፎችን እያደረጉ መሆናቸውን ተናግረዋል። የዚህ ሀገር ተወላጅ ነው ውጭ ሀገር የሚኖሩ በቅርቡ ራሱ አሁን የምታዩት መሳሪያዎች አሉ የላኩልን። በተጨማሪ ኦሮሚያ ጤና ቢሮም በጣም ትኩረት ሰጥቶ ነው እዚህ ጋር እየሰራ ያለው። የአጋሮ አጠቃላይ ሆስፒታል ወደ ሪፈራል ሆስፒታል ለማድረግ በርካታ ስራዎችን እየሰራ እንደሆነ የተናገሩት ዶክተር አዲሱ ሽፈራው ሆስፒታሉ በአሁኑ ወቅት እንደ ሌሎች ሆስፒታሎች የመድኃኒት እጥረት እንዳለበትና ይህንንም ችግር ለመፍታት እቅድ ታቅዶ እየተሰራ መሆኑን ተናግረዋል። ከካርድ ክፍል በተጨማሪ በተለያዩ የሆስፒታሉ አገልግሎት መስጫ ቦታዎች ላይ እንግልት የሚያጋጥማቸውን ዜጎች ቁጥር ለመቅረፍ ስራዎችን እየሰራ የሚገኘው ሆስፒታሉ ከአንድ ወር በኋላ ሙሉ በሙሉ የዲጂታል አገልግሎት መስጠት እንደሚጀምርም ስራ አስኪያጁ አስታውቀዋል። ይህን ዲጂታላይዜሽን ለመጀመር ያው የኦሮሚያ ጤና ቢሮም ፌዴራል ጤና ጥበቃ ሚኒስቴርም ወደ 20 ሚሊዮን የሚሆን እገዛ አድርጎልናል። ይህን ስራ ለማስጀመር ማለት ነው። እኛው ምን ላይ ነው ያለነው? እንደምታዩት ግቢው እንደምታዩት ማስፋፊያ ላይ ነው ያለው። ይሄን አኮሞዴት ማድረግ የሚችል ክፍሎች ያስፈልጉናል። ይሄን ራን አውት ለማድረግ ብዙ ስራዎች አሉ። ለዚህ ኢንፑት ሙኑ አንዳንድ ቅድመ ሁኔታዎች አሉ። እነሱን ጨራርሰን ኦልሬዲ ከአንድ ወር በኋላ ሙሉ በሙሉ ፔፐር ፍሪ ነው የምናደርገው ማለት ዲጂታላይዜሽን እንጀምራለን። በሆስፒታል ውስጥ የተለያዩ የሕክምና አገልግሎቶች የሚሰጡ ሲሆን በተለያየ አጋጣሚዎች ጉዳት ለሚያስተናግዱ ታካሚዎች የቀዶ ጥገና ሕክምና በመስጠት ታካሚዎች ከዚህ ቀደም ሕክምና ለማግኘት ወደ ጅማ ከተማ የሚያደርጉትን ጉዞ እንዲቀር አድርጎታል። የሞተር ቬሂክል አክሲደንት አለ። ስለዚህ እዚህ የቀዶ ሕክምና ክፍልም ስላለን አብዛኛው በሚባል ደረጃ ወደ ሌላ ቦታ የሚላኩ ብዙ ኬዞች የሉም። እዚሁ ሃንድል ማድረግ ችለናል። ከዘበኛ እስከ ላይ ዶክተር ድረስ ያለው እንክብካቤ ይሄ ነው የሚባል አይደለም በእውነቱ በጣም ይረበረባሉ። ሲመጣ ወዳው ተፈልጎ ኦክሲጂን ለማምጣት አልጋ ለመፈለግ የሚያደርጉት እንቅስቃሴ በእውነቱ በጣም የሚደነቅ እንቅስቃሴ ነው። ደስ ይሉናል። በአጭር ዓመታት ውስጥ ለበርካታ የጤና ተቋማት ምሳሌ የሚሆን ተግባር የከወነው በአጋሮ ከተማ ለሚገኙ ማህበረሰቦች ተመራጭ የጤና አገልግሎት መስጫ የሆነው የአጋሮ ከተማ አጠቃላይ ሆስፒታል በከተማ ውስጥ የሚኖሩ ዜጎች ወደ ሌሎች ከተሞች እንዳይሄዱና የሚፈልጉትን አገልግሎት በሆስፒታል ውስጥ እንዲያገኙ ከማድረግ ባለፈ ቀልጣፋና ጥራት ያለው የሕክምና አገልግሎት ለመስጠት ደረጃውን ከፍ በማድረግ ወደ ሪፈራል ሆስፒታል ለመሸጋገር እየሰራ ይገኛል።